ከጠራ በኋላ ሰው ይደውልልሽ። እኔ ግን በጣም እየተናደድኩ ነው። ሰላም ተመስገን ተርፌያለሁ። መድረሻና መቀመጫ ሰጣችኋለሁ። ይቅርታ ይኔት ማታቂውን ሰው መሳደብ ትንሽ አይከብድም? ቆይ እኔን ስርዓት የለሽም እያልከኝ ነው? እኔ ያወራሁት ስለ ብሌን ነው። ስለ አንቺው ራስሽ ታውቂያለሽ። ያውኑ ደግሞ ጆን ይላል። ማን? ትናንት ስልክህን ስደውል ስልክ ሌላ ሰው ጋር ነበር። እዛው ብሌን ጋር ረስቼው መጥቼ ነው። ይሄ ዛሬ ለአቤሌ የምሰጠው ስጦታ ነው። ቡናሽ እኮ በጣም ግሩም ነው። አመሰግናለሁ። ቆይ አቤሌ ግን እየታወቀህ ነው? ለእኔ እኮ ምንም ግድ እየሰጠኸኝ አይደለም። እኔ እኮ እጮኛህ ነኝ። አንቺ የዘመኑ ጥሩ ሰው ነሽ። ይሄን ያክልማ ትልቅ ነገር አይደለም። ዛሬ ጀበናውን ሲሆን አንቺ ነሽ ሰብረሽ የምሄዱ። እኔ ብሌን አይደለሁ ማርታ ነኝ። አንቺ ልጅ ግን ያምሻል እንዴ? ጤነኛ አይደለሽም? ቆይ ከዛስ? ያው ግዴታ ከሆነብንና ማስቀየም ካለብንም እናስቀይማታለን። ብሌን ምንድነው ችግር አለ እንዴ? ከትምህርት ቤት ነው እህትሽን አሟታል ነው የሚሉኝ። አንቺ ያምሻል እንዴ? ቁሚ! እየሮጥሽ ነው እንደመጣሽ? ምን ሆነሽ ነው የምታለቀልኝ? ቴናዬ ውሃ እስቲ። የመጣ ሰው ነበር? ማንም አልመጣም። ተመስገን ተርፌያለሁ። ግን ምን ሆነሽ ነው? ቴናዬ ምንም አልሆንኩም። እሺ ማጋ ነው ስልክ የምትሞክሪው? አቤል ጋር አይሰራም። ጭራሽ እያነሳ አይደለም። ከጠራ በኋላ ሰው ይደውልልሽ። እኔ ግን በጣም እየተናደድኩ ነው። ሰላም ምናልባት እኮ ስራ ላይ ሆኖ ይሆናል። የፈለገ ስራ ላይ ቢሆን እኮ እስከዛሬ ቴክስት እንኳን ያደርግልኝ ነበር አይደል እንዴ? ቢሆንም በቃ አንቺ ተረጋጊ። እኔማ ገንዘብ ፈልገኝ ነበር እባክሽ። ዛሬ ምን ነው? እንጃ ሩት፣ ግን በየቀኑ ገንዘብ መጠየቁ ልክ አይመስለኝም። ምናልባት ለገንዘብ ነው የቀረበችኝ ብሎ ሊያስብ ይችላል። እባክሽ ሰላም ነው ብሌን? እንዴት ነሽ? ዛሬ በጣም ቸኩያለሁ። ቶሎ አንድ ቡና ግጭልኝ። እሺ ዛሬማ በጊዜ መሄድ አለብኝ። ወይኔ ስልኩን ትቶ ነው ሄዶ። አሁን እኮ እየተበሳጨ ይሆናል።
ለነገሩ ሀብታም አይደል? ምን አበሳጨው? ሀብታም እኮ ቀልብ የለውም። ይሄን ረስቶ ሌላ ስልክ ገዝቶ ይሆናል። ላንሳው እንዴ? ቆይ ግን አንስቼ ምን እላችኋለሁ? ለነገሩ እሱ በሌላ ስልክ እየደወለ ቢሆንስ? ሄሎ፣ በጣም ይቅርታ፣ አቤል ስልኩን ረስቶ ሄዶ ነው። አዎ ይቅርታ ይኔት። የማታውቂውን ሰው መሳደብ ትንሽ አይከብድም? ማንነትን አስቀድሞ ነበር መጠየቅ። ማንም ብትሆኝ ግድ አይሰጠኝም። በይ ደህና እደሪ። እኔ ነገር አልፈልግም። መግባባት ካልቻልን ማውራታችን ምንም ጥቅም የለውም። በስልኩ መሰለኝ እያወራሁሽ ያለሁት እና ምንድን ነው የፈለግሽው? መምጣት አይጠበቅብሽም። ስልኩን እኔ ራሴ ለባለቤቱ ሰጠዋለሁ። ደህና እደሪ። ብሌን፣ ይህ ስልክ የማን ነው? ሲያምር። የሰው ስልክ ነው፣ አስቀምጭ። የሰው ነው ማለት? የሰው ማለት ያው የሰው ነው። ሌላ ትርጉም አለው? ማለትም ሰው ላንቺ ሰጥቶሽ ነው? አይደለም። አንቺ ሁሉንም ነገር በዝርዝር ካልሰማሽ አይሆንልሽም አይደል? ብሰማ ምን ችግር አለው? ምን ያደርግልሻል? በእናትሽ የማን ነው ንገሪኝ። የከስተመር ነው፣ ረስቶ ሄዶ ነው። እንደዚህ አይነት ስልክ ይረሳል እንዴ? ቢሆን ነው። ከዚህ በኋላ ያንቺ ነው ማለት ነው? የሰው እቃ ይወሰዳል እንዴ? ባለቤቱን ስለማውቀው መልስለታለሁ። ባታቂውስ? ባላውቀውም ሲደውል ጠብቄ መልሳለሁ። ስልኩ እየጠራ ነው፣ ሩት ይላል። ታይ እንዳታነሽ። ብሌን፣ አሁንም እየጠራ ነው። ቲና፣ እሱን ታይና ያልኩሽን አርጊ። ያውኑ ደግሞ ጆን ይላል። ማን? ጆን። እስኪ አምጁ። በዚህ በማታ ስላስመጣው በጣም ይቅርታ። እህቴን ትቼ መውጣት ስለማልችል ነው። አረ እኔ እኮ ነኝ ይቅርታ መጠየቅ ያለብኝ። ስልኩ የስራ ስልክ ስለሆነ ብዙ አስፈላጊ ስልኮች ይደወላሉ። ለዛ ነው በማታ የመጣሁት። ችግር የለው። ስልኩን ስለመለሽልኝ በጣም አመሰግናለሁ። ምንም አይደል። አንቺ የዘመኑ ጥሩ ሰው ነሽ። ይህን ያክልማ ትልቅ ነገር አይደለም እንዴ። ከዚህ በላይ ደግሞ ምን ትልቅ ነገር አለ? ቢሆንም የራስክን ገንዘብ ነው የመለስኩልህ። ቢሆንም ለእኔ ግን ትልቅ ነገር ነው ካልክሽ። ይልቅ ብርድ ላይ አላስቆምሽ። ነገ ስራ ቦታሽ ድረስ መጥቼ ያገኝሻለሁ። እቺ ትራንስፖርት ሆንሻለች። አይ አያስፈልግም። ደስ ስላለኝ ለምስጋና ያክል እኮ ነው። ቢሆንም በቃላቶች ካመሰገንክኝ ይበቃል። ፕሊስ እሺ በኛ አታስቸግሪኝ። እውነት አያስፈልግም። ምን ችግር አለው? ሁሉም ነገር እኮ በገንዘብ አይለካም። እሱስ ልክ ነሽ። በቃ ስለመሻ አንተ ሂድ። ደህና ደር። ደህና ደሪ። በሰላም ነው በዚህ ጧት? ምን ነው ረበሽኩ እንዴ? አይ ደህና አደርክ? እግዚአብሔር ይመስገን። እንዴት አደርሽ? እኔ ደህና ነኝ አቤልዬ። ቆይ ተኝተህ ነበር እንዴ? አዎ። አቤልዬ ስለረበሽኩ በጣም ይቅርታ፣ ግን ደግሞ ቆንጆ ቁርስ በመስራት እቀጣለሁ። አያስፈልግም። ወይ ደግሞ ቡና ላፍላለህ? ቡና ብሌን ጋር ሂጅ ነው የምጠጣው። ብሌን ሁሉ ጊዜ የምጠጣበት ደንበኛዬ ነች። ትናንት የወሰድከኝ ቦታ ነው? አዎ። ስሟ ብሌን ነው እና ቡና ይቅርብህ? ይቅርብኝ። አመሰግናለሁ። ትናንት ስልክህን ስደውል ስልክ ሌላ ሰው ጋር ነበር። እዛው ብሌን ጋር ረስቼው መጥቼ ነው። ቡና የጠጣህበት ቦታ ላይ ነው? አዎ። ለማንኛውም ተነስ፣ ልብስን ልበስና ሄደ ስልክህን እናምጣ። አምጥቻለሁ። መቼ? ትላንትና ማታ። ታዲያ እኔን ያናገረችኝ ብሌን ናት ማለት ነው? አዎ እንደዛ ነገር። ይኸውልህ አቤልዬ፣ ቡና እኮ ጥሩ ሊሆን ይችላል፣ ግን ልጅቷ ምንም ስርዓት የላትም። በይ በይ በይ፣ ስለማታውቂው ሰዓት ተቀባጥሪ። እኔ እሷን ማወቅ አይጠበቅብኝም። በስልክ ምን ብላ እንደሰደበችኝ ስላላወክ ነው አንተ። ልትሰድቢያት ምቹው አንቺ ነሽ። እሷ እንደዚህ አይነት ልጅ አይደለችም፣ ስነ ስርዓት አላት። ወዴት? ቆይ እኔን ስርዓት የለሽም እያልከኝ ነው? እኔ ያወራሁት ስለ ብሌን ነው። ስለ አንቺው ራስሽ ታውቂያለሽ።
ቆይ አቤሌ ግን እየታወቀ ነው? ለኔ እኮ ምንም ግድ እየሰጠኸኝ አይደለም። እኔ እኮ እጮኛህ ነኝ። በጠዋት የመጣሽው ለዚህ ነው? አዎ ለዚህ ነው። አሁን እኔ ብዙ ስራ አለኝ። ይኸውልህ አቤል ብታስብበት ይሻላል። ምኑን ነው ማስብበት? ቆይ እንደ ድሮ አትደውልም? በስነ ስርዓት ልታየኝ እንኳን ፈቃደኛ አይደለህም። ምንድነው ችግር? እኔ ምንም ችግር የለብኝም። እና መግባባት ካልቻልን ችግር ያለብሽ አንቺ ነሽ እያልከኝ ነው? በቃ ተይኝ በእናትሽ። ለትላንትናው በድጋሚ በጣም አመሰግናለሁ። አረ ችግር የለውም። ቡናሽ እኮ በጣም ግሩም ነው። አመሰግናለሁ። ቆይ ግን ከየት ነው ይሄንን ሙያ የተማርሽው? ከእናቴ ነው። እዚህ ሙያ ላይ ብዙ ጊዜ ቆይተሻል? አዎ የተወሰነ ቆየሁ። ሄሎ ነኝ። ማን ልበል? እህቴ ቲና ምን ሆነች? በጣም አማማት እንዴ? እሺ እሺ፣ አሁኑኑ እመጣለሁ። እሺ እመጣለሁ። አመሰግናለሁ። ብሌን ምንድን ነው ችግር አለ እንዴ? ከትምህርት ቤት ነው። እህትሽን አሟታል ነው የሚሉኝ። አይዞሽ ተረጋጊ። ወይኔ አምላኬ። ብሌን መጀመሪያ አንቺ ተረጋጊ። በጣም ይቅርታ። አሁን መሄድ ይኖርብኛል። መሄዱን ትሄጃለሽ፣ ግን መጀመሪያ ለጓደኛሽ ደውይላት። ችግር የለውም፣ ዘግቼው እሄዳለሁ። ከምትዘጊ ብትደውይላት ነው የሚሻለው። እንደውም እኔ መኪና ስለያዝኩኝ አብረን መሄድም እንችላለን። እንደዛ ይሻላል። ደውይላት። ሄሎ ማርቲ። ና ግባ። አይዞሽ በቃ አሁን እኮ ደህና ነች። እኔማ እኮ ደውለው ሲነግሩኝ እንደዚህ በሰላም ማግኘት አልመሰለኝም ነበር። ከዚህ በፊት እንደዚህ አድርጓት ያውቃል እንዴ? አዎ ኬጂ እየተማረች አጋጥሟት ነበር። ስደነግጥ የማደርገው ነገር ግራ ነው የሚገባኝ። አይዞሽ ለወደፊቱ ግን እንደዚህ ነገር ሲያጋጥምሽ መጀመሪያ አንቺ መረጋጋት ያለብሽ። እሺ አቤል፣ አንተን ማስቸገርኩ አይደል? እኔ ምንም ችግር የለውም። አንተ ባትኖር እኮ እንደዚህ ፈጠኝ መድረስ አልችልም ነበር። አይዞሽ ፈጣሪ ያውቃል። ሻይ ቡናል ያረም ነው የሚያስፈልግ። በባዶማ አትሄድም። በነገራችን ላይ ዛሬ አንድ ማድረግ ያለብኝ ነገር አለ። ምንድነው እሱ? ሰርፕራይዝ ነው። መቼስ ሰርፕራይዙ ለኔ አይደለም አይደል? እንዴ ታዲያ ድሮስ አንቺን የሚመለከት ነው? ምናልባት ቆይ ጓደኛሽ አይደለም እንዴ? ለማንኛውም ግን የዛሬው ትንሽ አንቺንም ሰርፕራይዝ ሳያደርግሽ አይቀርም። ኧረ አጓጓሽ። ምንድነው? አንድ እርምጃ ወደፊት። ይሄ ዛሬ ላቤሌ የምሰጠው ስጦታ ነው። ይኸውልሽ ሰላምዬ፣ መቀለድና ማፌዝ ግን አይቻልም። ቆይ እስቲ መጀመሪያ ሊያው እሺ፣ እንዴት አየሽ? ወደድሽ? ቆይ እንዴት አሰብሽ? ስራዬ ምን ሆነና ብለሽ ነው? ወይ ሩት፣ አንቺ በጣም አምርዳሻል። ግድ ነው። ቆይ አሁን አቤሌን ሳይ ምን ይላል? አሁን ባክሽ፣ እሱ ደግሞ የሚለው አይታወቅም። ለነገሩ ልክ ነሽ። እኔ እንደውም አንድ ሀሳብ አለኝ። ምን አይነት ሀሳብ? ቆይ አንቺ ከሱ ጋር ለምን ትዳረቂያለሽ? ማለት? ቆይ እናንተ በቤተሰብ አይደል እንዴ ተገናኛችሁት? እሱማ በቤተሰብማ ነው። ደግሞ ቆይ የእሱ ቤተሰቦች እንደ ጥሩ ሰው ነው አይደለም የሚያዩሽ? በይ ስነ ስርዓት ይኖርሽ። ምን ነው እንደ ጥሩ ሰው ምናምን እያልሽ እየሰደብሽ ነው? ይኸውልሽ አሁን ቁም ነገሩ እሱ አይደለም። ይልቅ ወደ ቁም ነገሩ ግቢ። አንቺ ራስሽ እኮ ነገሩን አንጀት አረግሽብኝ። አንቺ ታዲያ ቆይ እኔ ደግሞ ምን አደረግኩ? ቆይ አታቋርጭኝ እስቲ። እሺ ምንድን ነው? ቀጥይ። ቆይ ለምን ቤተሰቦቹን በደንብ አትይዣቸው? እንዴት አድርጌ? እየደወልሽ መጠየቅ፣ ስጦታ መላክ፣ በቃ ከነሱ ጋር በደንብ የቅርብ ሰው መሆን። ይሄኛው ጥሩ ሀሳብ ይመስለኛል። እሱማ በደንብ ጥሩ ሀሳብ ነው። ያው አንቺ ጥሩ አድርገሽ ከተወንሹ። እስቲ ለማንኛውም ሞክረዋለሁ።
ከዛ ያው እሱም አንቺን እንዲያገባ መገፋፋታቸው አይቀርም። ዛሬ ገና ቁም ነገር አወራሽ። ኧረ እባክሽ ከአንቺ ቁም ነገሩ ይልቃል ይሻላል። ደግሞ እዚህ ምን ልትሰራ መጣ? ምን አገባሽ? ትንሽ እንኳን አታፍርም እዚህ ስትመጣ? አሁን ማንቧረቁን ትግና ቡና ቅጅል። አልቀዳ ተነስ እናውጣ። እኔ ካንቺ ጋር ንትርክ አልፈልግም። ዛሬም ሳልፈነክትህ ከዚህ ጋር ራቅ። ይኸውልሽ ማንነቴን የረሳሽው መሰለኝ። አልረሳሁትም። ጋጦጥና ባለጌ ልጅ አይደለህ? አይ ረስተሽዋል። ምንም ከማድረግ ወደ ኋላ ማልመለሰው ዮናስ ነኝ። ቡና ነው አይደል የምትፈልገው? እስከ ዛሬ የተጋትከውን ክፈልና እቀዳልሃለሁ። ይኸውልሽ ዛሬ ጀበናውን ሲሆን አንቺ ነሽ ሰብረሽ የምሄደው። እኔ ብሌን አይደለሁ ማርታ ነኝ። በኋላ የሚጸጽትሽን ነገር ነሽ እያደረግሽ ያለሽው። ትሰማኛለህ? ስራዬን ልስራ፣ ግርግር አትፍጠር። ከዚህ ዞር በል። ይኸውልሽ አንድ ነገር ልንገርሽ። ያንተን ወሬ መስማት አልፈልግ። ግድ የለም አንድ ቀን ይጠቅምሻል። አንተ ራስህንም አልጠቀምክም። አንተ የምትናገረው ነገር ነው የሚጠቅመው? መድረሻና መቀመጫ ሳጣችኋለሁ። ይሄ ነው የሚጠቅመኝ? ከንቱ ፍጥረት። ሌላ የረሳሁት ነገር ይህንን ቤት የተከራየችው ያቺ መናጢ ጓደኛሽ ናት። እና ምን ይሁን? ካሁን በኋላ አንቺ እዚህ እንድትሆኝ አልፈልግም። ጊዜ ሰጥቼ ሳወራ ሰው የሆንክ መሰለህ አይደለ? ያንተን ፍቃድ የሚጠይቅ የለም። ዞር በል ከዚህ። ቆይ ባሌ ልስ ምን ልትሆኝ ነው? ምን እንደምሆን ላሳየህ። አንቺ ያምሻል እንዴ? ቲናዬ በጣም ደንግጬ ነበር። አሁን እኮ ተሽሎኛል። ግን በጣም ነበር ያመመሽ? መጀመሪያ በጣም አመመኝ። ሚስ ማስታገሻ ከሰጠችን በኋላ ግን ተሽሎኛል። ጎበዝ ልጅ። አሁን ደግሞ ሐኪም ቤት የሰጡሽን መድኃኒት በሰዓቱ ውሰጂ። ደግሞ ምግብ አልበላም ብሎ ማስቸገር የለም። እሺ ካራበኝስ? እስኪ ርብሽ መጠበቅ የለብሽም። ምግብ በቀረበ ሰዓት ሁሉ መብላት ነው። እኔ ግን ሲያመኝ ምግብ መብላት ያስጠላኛል። ምግብ ካልበላሽማ እኮ የባሰ ነው የሚያምሽ። እሺ ምን ልስራልሽ? አንቺ ደስ ያለሽ። አሁን አንቺ መብላት የምትፈልጊው ንገሪ። እኔ እንኳን መብላት አልፈለኩም። ቲናዬ አሁን ነግሬሽ። በጣም የምትወጂው ምግብ ምንድን ነው? በጣም የምወደው ፒዛ። ስለዚህ ፒዛ ይገዛልሽ ማለት ነው። አረ ያስፈልግም። እኔ አሁን ቆንጆ ነገር እሰራላታለሁ። መብላት ከፈለገች ችግር የለውም። አንድ አፍታ ይዤላት እመጣለሁ። አንተ መቸገር አይጠበቅብህም። ሌላ ጊዜ ራሴ እገዛላታለሁ። አሁን ግን ቆንጆ ነገር እሰራላታለሁ። እባክሽ እሺ በይ። እዚሁ ድረስ ማስመጣት እንችላለን። እንደውም ይኸው አይቆይም፣ አሁን ይደርሳል። አቤል ከቅድም ጀምሮ አስቸገርኩ። ምን እንደምል አላውቅም። ማድረግ ያለብኝን እኮ ነው ያደረግኩት። ቲናዬ አሁን እንዴት ነሽ? ደህና ነኝ፣ እየተሻለኝ ነው። ሄሎ ማርቲ። እደውላለሁ ብዬሽ ጠፋሁ አይደል? በደንብ ስላልተረጋጋሁ ነው። አሁን ደህና ናት። ከትምህርት ቤት ወደ ሕክምና ይዘናት ሄደን አሁን ገና ወደ ቤት ገባን። ስራ በዛብሽ እንዴ? አንቺም እኮ ተቸገርሽ። እሺ እላታለሁ። አይ ምንም የሚያስቸግር ነገር የለም። በቃ ብዙ አትቆይ፣ ዝጊና ነይ። እሺ ማርትዬ ቻው። ቲና ማርቲ እግዚአብሔር ጨርሶ ይማርሽ ብላሻለች። አሜን። እሷ አትመጣም? የኔን ስራ እየሰራችልኝ እኮ ነው። ትመጣለች። ማርታ ጥሩ ጓደኛሽ ናት መሰለኝ። እጅግ በጣም ብዙ ነገሮች የምታቀልልኝ እሷ ናት። በጣም ደስ የሚል ጓደኝነት ነው ያላችሁ። አዎ የኔ እናት እየተሯሯጠች እኮ መኪና ውስጥ ስትገባ ምን ሆናለች ብያለሁ። ለካ እህቷን አሞባት ነው። አዎ ድንገት ተጠርታ ሄደች። አሁን እንዴት ነች ያለች? ታዲያ አልደወለችም? ደውዬላት ነበር። ታዲያ ምን አለችሽ? ቤት ገብቻለሁ፣ ቲናም ደህና ናት ብላለች። ወይ ጉድ! እንኳን ደህና ሆነችላት እንጂ የልጅ ነገርስ ከባድ ነው። ልክ ኖት። ስራው እንዴት ነው? ምንም አይልም፣ ጥሩ ነው። መበርታት ነው። ማዘር ግን ይቅርታ ያድርጉልኝና ትላንት ስለተፈጠረው ነገር ግን በጣም ተበሳጭቼ ነው።
እሱ መች ጠፍቶኝ ብለሽ? ያው እርሶም ያውቃሉ ዮናስ በጣም እያስቸገረን ነው። ስራም አላሰራ እያለ ነው። አይ እኔ ብነግረውም አልሰማለኝ። እንዴት ላድርግ ብለሽ ነው? እኛ እኮ እርሶን አክብረን ነው። እሱንስ አውቃለሁ። እንደው የሱ ነገር አንድ ቀን የጠጣበትን ከፍሎ አያውቅም። በዛ ላይ እቃ መስበር፣ እንደገና ደግሞ ስድቡስ። ምን እንደዚህ እንደሚያደርገው አላውቅም። ተው ብየው ከአቅሜ በላይ ሆነ አቃተኝ። ለነገሩ እሱ ካልሰማ ምን ያደርጋሉ? ቆርጬ እንዳልጥለው ስጋዬ ነው። ያው የእሱ ነገር ስለባሰ ነው የነገርኩት። አንቺማ እኮ ልክ ነሽ። ለብሌን እኮ እሱ የጠጣውን ቆጥረሽ ንገሪኝ እኔ እከፍላለሁ ብላት እሷም ቢያለች። እርሶ ምን በወጣሁት? አይ ልጅ ምን ላርግ ብለሽ ነው? አልገራለኝ እኮ። አቤል አንዴ ቆይ። ምን ነው ብሌን? ምንም፣ በድጋሚ አመሰግናለሁ። ለዚህ ነው ሮጠሽ የመጣሽው? ከዚህ በላይ ምን አለ? ከዚህ በላይማ ዛሬ ደስ ከሚሉ ከሁለት እህትማማቾች ጋር እያለሁ። በእውነት በጣም ጥሩ ሰው ነህ። በጣም አመሰግናለሁ። እኔ ምን አደረኩኝ? ብቻ ፈጣሪ የትሽን ጨርሶ ይማርልሽ። አሜን። ከዚህ በኋላ ደግሞ ከፈለግሽኝ ስልክኝ ስለሰጠሽ በማንኛውም ሰዓት መደወል ትችያለሽ። እሺ እደውላለሁ። ግን ዛሬ ስራ አስፈታን ነው? እኔ ዛሬ ስራ አልነበረኝም። እሺ በቃ አላስቆምህ። ደህና ደር። ደህና ደሪልኝ። አቤል የዛሬ ውሎ እንዴት ነው? በጣም ወንጀ ነበር። ምን ተገኝቶ ነው ደግሞ ዛሬ? በጣም ፊት ፈገግታ በፈገግታ ሆኗል። እርጋታ፣ ሰላም። ከእስከ ዛሬው የተለየ እርጋታ እንዴት? አዎ በጣም ዛሬ ያገኘሁት ሰላም እስከ ዛሬው በጣም የተለየ ነበር። ምንም ቢሆን እኔ ግን ፈገግ ብለህ ስላየሁህ በጣም ደስ ብሎኛል። ይልቅ እንዳይመሽብሽ ቶሎ ወደ ቤት ብትሄጂ ይሻልሻል። እንዴ አቤል፣ እንደዚህማ አይባልም። ታዲያ እንዴት ነው የሚባለው? የሚባለውማ መሽቶብሻል እደሪ ወይም ደግሞ ልሸኝሽ ነው የሚባለው። እኔ ስለ ሰው ስለሚለው ነገር ምንም አይመለከተኝም። ይልቅ አንድ ሰርፕራይዝ አለኝ። ምንድን ነው እሱ? ያው ምንድን ነው? አቤል እያየሁት ትጠይቀኛለህ? በደንብ ይኸው። አልገባኝም። ምንድን ነው? በደንብ እንድታብራሪልኝ እፈልጋለሁ። አቤልዬ እሱ ማለት የሰርጋችን ሳፕላስ ሰርቼ ነው። መጥሪያ ነው። አንቺ ልጅ ግን ያምሻል እንዴ? ጤነኛ አይደለሽም? አቤል አትጩ። እኔ እኮ ነገሮችን ከወዲሁ ማስተካከል ከቻልኩ ብዬ ነው። ይሄ ደግሞ ጀስት ሳምፕል ነው። መቀየር ካለበት ይቀየራል። እንዴ ሳታማክሪ ምንም ነገር ሳትነግሪኝ እንደዚህ አይነት ነገር ውስጥ ታደርጊያለሽ? አቤልዬ እኔ እኮ ለሰርጋችን ከመጓጓት የተነሳ ነው ይሄን ሁሉ ነገር እያደረኩ ያለሁት። እኔ ደግሞ አልጓጓውማ። መረጋጋት ፈልጋለሁ። ለምንድን ነው ልታጣድፊ የምትሞክሪው? ቆይ አንተ ለምንድን ነው ጊዜ የምታባክነው? ይልቅ በእናትሽ ተይኝ በቃ። አይምሮዬን አትበጥብጪኝ። ለነገሩ እኔ ነኝ ጥፋተኛ። ይልቅ አሁን ቶሎ ብትሄጂ ነው የሚሻልሽ። ይሻላል። አቤል መጣ እንዴ? እንዴት አደራችሁ? እግዚአብሔር ይመስገን። ቁጭ ቴናዬ እንዴት አደረች? ደህና ናት፣ እግዚአብሔር ይመስገን። አሁን ለውጥ አላት? አዎ ለውጥ አላት። እንዴት እስካሁን አልተነሳችም? እኔም ተረፍ ብዬ አልቀሰቀስኳትም። መቼም ስራ አትገቢም ብዬ ነው በጠዋት የመጣሁት። አዎ ማርቲ ከፍታልኛለች፣ ግን ይሄ ሁሉ ነገር መሸከም አልነበረብህ። አረ በጣም ትንሽ ነገር እኮ ነው። ቢሆንም አያስፈልግም ነበር። ግን ስራ አትገባም እንዴ? ሰሞኑን አልገባም። በቃ ጥሩ ሰዓት ነው የመጣው። ቲናዬ ልቀስቅሳትና ቁርስ እንብላ። ሰላም፣ አሁንስ ሁሉም ነገር በጣም ግራ እያጋባኝ ነው። በእናትሽ አትጨናነቂ። በቃ ሁሉም ነገር ከልኩ አልፎ አሁን እኮ ሁሉም ነገር ከልኩ አልፏል። በአንቺ ለምን ሰርጉን አታፈጥኙ? አሁን ከምን ጊዜውም በላይ በጣም ማሰብ ይኖርብኛል። ማሰብ ብቻ ሳይሆን ማድረግም ጭምር ነው። ምን ይመስልሻል? የማስበውን ላድርግ አይደል? እኔ ምልሽ፣ ቆይ ግን ማታ በሰላም አድርሽ? ምን በሰላም አድራለሁ? በዛ ላይ እኮ መልሶ ራሱ አልደወለም። እሺ ቆይ ስልኩን ያነሳችው ልጅ አወቅሻት?
በአካል እንኳን አይቻት አላውቅም። በስም ነው የማውቃት። ማለት ስልኩን እሷ ጋር ትተውቶ ነው? አይገርምሽም? ቡና ልጠጣ በተቀመጥኩበት ትቼው መጣው ነው ያለኝ። እና ምንሹ? እንግዲህ ምን አማራጭ አለ? እንግዲህ ቻው። አይገርምሽም? ደግሞ እኮ ስልኩን እንኳን ለመውሰድ እስኪነጋ አልጠበቀም። በዛ በሌሊት ነው ሄዶ የወሰደው። እኔ እንጃ። ቆይ ግን አንቺ ስታስቢው ልጅቷ ጋር የተለየ ነገር ያለ ይመስልሻል? እኔ እንጃ። ለነገሩ መጠንቀቁ ጥሩ ነው። እሱማ ልክ ነሽ። ቆይ ለምን እኛ ራሳችን ሄደን አናያት? ቆይ ከዛስ? ያው ግዴታ ከሆነብንና ማስቀየም ካለብንም እናስቀይማታለን። እሱማ የትኛውንም ነገር ስር ሳይሰድ ነቅሎ መጣል ጥሩ ነው። ቦታውን ታውቂዋለሽ? አዎ አውቀዋለሁ። እንደውም በቃ ጊዜ ሳናቃጥል ለምን ዛሬ አንሄድ? እንደዛ ይሻላል። አዎ። ቆይ አንቺ ግን ምን ሆነሽ ነው እንደዚህ የፈዘሽው እንዴ? ነቃ በይ እንጂ እባክሽ ሰላሜ፣ ትንሽ ንዴቱ ነው መሰለኝ። ምን ያናድድሻል? በቃ አንቺ ብቻ ማድረግ ያለብሽን ነገር ማድረግ ነው። አሁን እባክሽ ተነሽ እንውጣ። እኔ ከአንዲት ቡና ቀቀይም አላንስም።